እንዴት አላችሁ ውድ ተማሪዎቻችን? የዘጠነኛ ክፍል ኢኮኖሚክስ ትምህርታችንን እንቀጥላለን። ናትናኤል ነኝ ከሉሲ ብሪጅ አካዳሚ። በዘጠነኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ ዩኒት 6 ላይ እየተነጋገርን እንገኛለን about introduction to money በሚለው ርዕስ ስር። በዛሬው ሴሽን ደግሞ 6.3 ሰብሴክሽን ላይ የቀረበውን function of money የሚለውን ሮሎቹ ምን ይመስላሉ፣ እንዴት ምንድነው ፈንክሽኖቹ የሚለውን የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው ወደ ሴሽን ከመግባቴ በፊት ዌብሳይታችንን ላስታውሳችሁ እወዳለሁ። www.lucybridgeacademy.com በመጎብኘት ብሪጅ ኖቶች ማግኘት ትችላላችሁ። ፐርሰናላይዝድ የሆነ ኤአይ አሲስታንት አለው ከ5 በላይ ቋንቋዎች ነብል የሆነ ነው። ፕላስ ቱ ዛት ደግሞ ብዙ ጥያቄዎች ልትሰሩበት የምትችሉ ኩዌስችን ባንክ አለው። ይህንን ሳይት መጎብኘታችሁና መጠቀማችሁ እንዳትረሱ ላሳስባችሁ እወዳለሁ። Let's overview the function of money. Money performs 4 essential functions in every economy. እንግዲህ ፈንክሽን የሚያደርጋቸው አራት ፈንክሽኖች አሉት ማለት ነው። የመጀመሪያው the function of money as a medium of exchange ነው። The second one is the function of money as a unit of account, and the third one is the function of money as a store of value, and the fourth one is the function of money as a standard of deferred payment. So these functions make money a key facilitator of trade, ኢንቨስትመንት ኤንድ ኢኮኖሚክ ስቴቢሊቲ። እነዚህ አራቱ ኢሴንሻል ፋንክሽኖች ናቸው። እንግዲህ ገንዘብን ኪ ፋሲሊቴተር የሚያደርገው በምን ረገድ? በትሬድ፣ በንግድ፣ በኢንቨስትመንት እና በኢኮኖሚክ ስቴቢሊቲ ረገድ ትልቁ አሳላጭ አድርገው ፋሲሊቴተር አድርገው ያስገኙታል ማለት ነው ገንዘብ እነዚህ አራት ፈንክሽኖች። together they reduce transaction costs and promote specialization and efficient resource allocation። እንግዲህ የነዚህ አራቱ ፊቸሮች ገንዘብን ምን እንዲሆን ያደርጉታል? it allows money to reduce transaction costs፣ የትራንዛክሽን ኮስት ሌስ እንዲሆን። ምክንያቱም በባርተር ሲስተም ላይ እንዳየነው ተሸክመን የምንንቀሳቀስበት ጊዜ ሌስ እንዲቀንስልን ያደርጋል። ፖርተብል የሆነ ነገር ተሸክመን እንድንሄድ፣ ዱረብል የሆነ ነገር እንዲኖረን፣ ፕራይሲንግ ሜካኒዝም እንዲኖረን ያስችለናል። by doing so it promotes what? ስፔሻላይዜሽናችን ላይ እንድናተኩር ይረዳናል። ያተረፍነውን ታይም እዛ ስፔሻላይዜሽን ላይ ሞር ፎከስ አድርገን እንድንሰራ ያስችለናል። by doing so it ensures that efficient allocation, resource allocation መኖሩን ኢንሹር ያደርጋል ማለት ነው። let's see the first function, money as a medium of exchange ቢለውን እስኪ። the primary function ወይም ናቹራል የሆነው የገንዘብ ፈንክሽን አገልግሎት ሮሉ ምንድነው ማለት ነው? as a medium of exchange ማገልግሉ ነው። ለመሸጥና ለመግዛት ባይንግ ኤንድ ሴሊንግ ላይ as a medium of exchange ሆኖ ማገልግሉ ነው። የመጀመሪያው ተፈጥሯዊ ፈንክሽኑ ማለት ነው። it eliminates the double coincidence of wants problem found in the barter system። እንግዲህ ባለፈው ባርተር ሲስተም ላይ ሊሚቴሽን ብለን ያየነው double coincidence ሊኖር ያስፈልጋል ትሬድ ሃፕን እንዲያደርግ ብለን ነበር አይደለም? አፕል የምትሸጠው ሴትዮ ኤግዛክትሊ አፕል የሚፈልግ ሰው ማግኘትና ኤግዛክትሊ እሷ የምትፈልገውን ነገር የያዘ ኦን የሚያደርግ which is በዛ ሲናሪዮ እንግዲህ ባየነው ኤግዛምፕል በግ ነው አይደለ? በግን በአፕል መቀየር ፈልጋለች። ያንን ያለው ሰው ማግኘት እና ኮኢንሳይድ ማድረግ አለባቸው ወንቱ ፍላጎቶቻቸው። ያንን ማሟላት ነበረባቸው ትሬድ ሃፕን እንዲያደርግ። በዚህ በገንዘብ በዘመናዊ ገንዘብ ግን ምን አይተናል? ዋንት ኮኢንሳይድ እንዲያደርግ አይፈለግም። ዞሮ ዞሮ ገንዘብ በማንኛውም ሰው ዘንድ ተፈላጊነት አለው። ምክንያቱም የሚፈልገውን ነገር አት ዘ ኢንድ ሄዶ በዛ ቱል ማግኘት እንደሚችል ስለሚያውቅ ማለት ነው። ስለዚህ it eliminates the double coincidence of wants problem which is found in the barter system። ይሄ medium of exchange ሆኖ ማገልገሉ ማለት ነው ይህንን ይፈታል። by reducing transaction costs money allows what? specialization አለው ያደርጋል። smoother economic operation እንዲኖር ያደርግልናል። it reduces transaction cost። እንግዲህ የትራንዛክሽን ኮስቱን ኤሊሚኔት ያደርጋል ማለት ነው። እንዳልኳችሁ ዱራብል የሆነ ነገር ነው የምንወስደው፣ ፖርታብል የሆነ ነገር ነው የምንወስደው። ስለዚህ ሚዲየም ኦፍ ኤክስቼንጅ ሆኖ ፋንክሽን ሲያደርግ ገንዘብ money it allows us to reduce transaction cost። ሌላው as a unit of account ያለው አገልግሎት ነው፣ ፋንክሽን ነው። እንዴት as a unit of account ወይም አንድ ነገር አካውንት ለማድረግ ፕራይሲንጉን ይሄን ያክል ነው ብሎ ኢንፎርሜሽን ትራንስሚት ለማድረግ እንዴት ይረዳል ቢለውን ደግሞ እናይ። ፈንክሽን እንዴት ያደርጋል? money provides a common measure of value as a common measure of value ሆኖ ያገለግላል። simplifying price comparisons among goods and services። እንግዲህ ከአንድ ነገር አንድን ነገር ለማነጻጸር ኮምፓሪሰን ለመስራት
በጣም ያሳልጥልናል ማለት ነው። 5 ኪሎ ግራም አፕል ይሄን ያክል ገንዘብ ያወጣል፣ 10,000 ብር ያወጣል፣ 5,000 ብር ያወጣል። 3 ኪሎ ግራም ድንች ይሄን ያክል ያወጣል ምናምን ብለን ኮምፔር እንድናደርግ ይረዳናል። አዘ ሜጀር ኦፍ ቫሊዩ ይሄ ዋጋው ይሄን ያክል ነው፣ ይሄ የሚያወጣው ይሄን ያክል ነው ብለን ዋጋውን ሴት እንድናደርግ የሚረዳን ፈንክሽን ምን ብለን ሪፈር እናደርገዋለን? መኒ ፈንክሽን አዘ ዩኒት ኦፍ አካውንት። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ